ከጣፋጭነቱ ባለፈ በሽታን የመከላከል ከፍተኛ አቅም ያለው አስደናቂ የማር አይነት ያውቃሉ? ሚስጥሩ ያለው ጣዕሙ ላይ ብቻ ሳይሆን በውስጡ ባሉ ልዩ ተፈጥሯዊ ውህዶች። በዚህ ቪዲዮ የጣዝማ ማርን 8 አስደናቂ የጤና ጥቅሞች፣ የጎንዮሽ ጉዳቶች፣ ትክክለኛ መጠኑንና ማን መውሰድ እንደሌለበት በዝርዝር እናያለን። ስለዚህ ቪዲዮን እስከ መጨረሻ እንድትከታተሉ በአክብሮት እየጋበዙ እንዲህ ያሉ ሳይንሳዊና ታማኝ መረጃዎች በቀጣይም እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ በማድረግ ድጋፋችሁን ግለጹልን። ለወዳጅ ዘመድ እንዲደርስ ሼር እንዲያደርጉ በአክብሮት እጠይቃለሁ። ጣዝማ ማር ምንድን ነው? ጣዝማ ማር በኢትዮጵያ አንዳንድ ክፍሎችን ጨምሮ በሞቃታማ ክልሎች በሚገኙ በማይናደፉ ትናንሽ ንቦች የሚመረት ለመድኃኒትነት የሚውል ማር ነው። ከመደበኛው ማር በተለየ መልኩ ጣዝማ ማር በውስጡ ባለው ከፍተኛ የኦርጋኒክ አሲዶች፣ ኢንዛይሞች፣ ፌኖሊክ ውህዶችና የተፈጥሮ አንቲኦክሲዳንቶች ክምችት ምክንያት ቀጠን ያለ ይዘት፣ መጠነኛ የሆነ ጣፋጭና ቆምጠጥ ያለ ጣዕም አለው። በባህላዊ መንገድ በሽታ የመከላከል አቅምን ለመደገፍ፣ ቁስል ፈውስ፣ ለጨጓራ ጤንነትና ለመተንፈሻ አካላት ችግሮች ጥቅም ላይ ይውላል። ከመደበኛው ማር ይልቅ ከፍተኛ እርጥበት ስላለው ጥራቱንና የሕክምና ይዘቱን ጠብቆ ለማቆየት ተገቢ የሆነ አቀማመጥንና ጥንቃቄ የተሞላበት አሰባሰብ ያስፈልጋል። ጣዝማ ማር 8 አስደናቂ የጤና ጥቅሞች። 1. ከፍተኛ የአንቲኦክሲዳንት ኃይል አለው። ተመራማሪዎች የጣዝማ ማርን ሲያጠኑ በውስጡ ከፍተኛ የፌኖሊክና ፍላቮኖይድ ውህዶች እንዳሉት አረጋግጠዋል። እነዚህ ተፈጥሯዊ አንቲኦክሲዳንቶች በሰውነታችን ውስጥ ጉዳት የሚያደርሱ ፍሪ ራዲካልስ የተባሉ ንጥረ ነገሮችን ያስወግዳሉ። ይህም ከእርጅና፣ ከከባድ በሽታዎችና ከውስጣዊ ብግነት ጋር በቀጥታ ይያያዛል። እንዲያውም በአንዳንድ ጥናቶች የጣዝማ ማር ከመደበኛ ማር የበለጠ ከፍተኛ በሽታ የመከላከል አቅም እንዳለው ታይቷል። እንደ ጋሊክ አሲድና ካቴኪን ያሉ ውህዶች የኦክሲዴቲቭ ውጥረትን በመቀነስ የእርጅና ሂደትን ያዘገያሉ። እንዲሁም የህዋስ በሽታን የመከላከል አቅም ያጠናክራሉ። እነዚህ ውህዶች ካልተረጋጉ ነፃ ራዲካሎች ኤሌክትሮኖችን በመለገስ ዲኤንኤ እና ህብረ ህዋስ እንዳይጎዳ ይከላከላሉ። 2. የጸረ ብግነት ባህሪ ያለው። ለብዙ በሽታዎች እንደ ልብ ህመም፣ ስኳርና ቁርጥማት መነሻው የሰውነት ውስጥ ብግነት ነው። ጣዝማ ማር እንደ ናሪንጀኒንና ኪሪሲን ያሉ ውህዶችን የያዘ ሲሆን እነዚህ ሳይንሳዊ በሆነ መንገድ ብግነትን ለመከላከል ይረዳሉ። እነዚህ ሞለኪሎች በሰውነታችን ውስጥ ያለውን የህመም ስሜትና ብግነትን የማረጋጋት አቅም አላቸው። ፍላቮኖይዶች የህመም ምልክት የሚያስተላልፉ ኢንዛይሞችን በማገድ ብግነትንና ህመምን በተፈጥሯዊ መንገድ ይቀንሳሉ። 3. ጎጂ ተዋሲያንን ለመከላከል ይረዳል። ጥናቶች እንደሚያመለክቱት ጣዝማ ማር እንደ ኢኮላይ እና ስታፋይሎኮከስ አውረስ ያሉ ባክቴሪያዎችን የመዋጋት ከፍተኛ ብቃት አለው። ይህ ውጤት የሚገኘው ከጣዝማ ማር የአሲድ ይዘት፣ ከሃይድሮጂን ፐሮክሳይድ እና ከተለያዩ ባዮአክቲቭ ኬሚካሎች ጥምረት ነው። ዝቅተኛው የአሲድ ይዘት ባክቴሪያዎች እንዳይራቡ ምቹ ያልሆነ አካባቢን ሲፈጥር፣ ውህዶቹ ደግሞ የጎጂ ተዋሲያኑን የህዋስ ግዳ ለማፈራረስ ይረዳሉ። 4. የደም ስኳርን ለመቆጣጠር ይረዳል። ጥናቶች እንደሚያመለክቱት ጣዝማ ማር የኢንሱሊን ስራን ያሻሽላል። እንዲሁም በቆሽት ህዋሶች ላይ የሚደርሰውን ጫና ይቀንሳል። እንደ ካፊኒክ አሲድ ያሉ ውህዶች የደም ስኳር መጠንን በመቀነስ ረገድ ከፍተኛ አስተዋጽኦ ያበረክታሉ። እነዚህ ውህዶች ካርቦሃይድሬትን ወደ ስኳር የሚቀይሩ ኢንዛይሞችን በማዘግየት ከምግብ በኋላ ስኳር ወደ ደም በፍጥነት እንዳይገባ ያደርጋሉ። 5. ካንሰርን የመከላከል አቅም አለው። ጥናቶች እንደሚያሳዩት በጣዝማ ማር ውስጥ ያሉ ውህዶች በተለይም ከትልቁ አንጀት ካንሰር ጋር የተያያዙ ያልተለመዱ የሴል እድገቶችን ይቀንሳሉ። በተጨማሪም በሽታ የመከላከል ስርዓትን በማነቃቃት የካንሰር ሴሎችን ስርጭት ይገታሉ። እነዚህ ሞለኪሎች ያልተለመዱ ሴሎች እንዳይባዙ ያግዳሉ፣ እንዲሁም ሰውነት መርዛማ ነገሮችን እንዲያስወግድ ይረዳሉ። 6. ለልብ ጤናና ለደም ዝውውር መሻሻል ወሳኝ ነው። አንዳንድ የፌኖሊክ ውህዶች የሰውነትን የስብ ስርዓተ ልመት በማሻሻል ለልብ ጤና ጥበቃ ያደርጋሉ። ይህም ጤናማ የኮሌስትሮል መጠን እንዲኖርና የደም ዝውውር እንዲቀላጠፍ ይረዳል። የፌኖሊክ ውህዶች በደም ስብ ላይ የሚደርሰውን የኦክሲጅን ጉዳት በመቀነስ የደም ስሮችን ጤና ይጠብቃሉ። 7. የቁስል ማገገምን ያፋጥናል። የጣዝማ ማር ልዩ የአሲድና የእርጥበት ይዘት ቁስሉ ንጹህ እንዲሆን፣ ህዋሲያን እንዳይራቡና ህብረ ህዋሳት በፍጥነት እንዲጠገኑ ያደርጋል። ይህ በባህላዊ ሕክምና ሲሰራበት የቆየና አሁን ደግሞ በሳይንስ የተረጋገጠ እውነታ ነው። ኦርጋኒክ አሲዶች የህዋስ መጠገንን ያፋጥናሉ፣ በቁስሉም ላይ
ኢንፌክሽን እንዳይፈጠር ይከላከላሉ። 8 የጨጓራና የአንጀት ጤናን ለመጠበቅ ይረዳል። ምንም እንኳን ጥናቶች በባዮኬሚካላዊ ጥቅሞች ላይ ቢያተኩሩም የጣዝማ ማር ለጨጓራና አንጀት ጤና በተለይም ተቅማጥን ለመቀነስና የሆድ ውስጥ ባክቴሪያን ለማመጣጠን በባህላዊ መንገድ ሲተገበር ቆይቷል። የጣዝማ ማር ፍላቮኖይዶች በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ሳይነኩ ጎጂዎችን ብቻ ይከላከላል። የጣዝማ ማር የጎንዮሽ ጉዳቶች ምንም እንኳ ጥቅሙ ብዙ ቢሆንም ጣዝማ ማር በጥንቃቄና በመጠኑ ሊወሰድ ይገባል። መጠኑ ከፍ ካለ የሚከተሉት ችግሮች ሊከሰቱ ይችላል። አንዳንድ ሰዎች ላይ የሆድ መነፋት ወይም የተቅማጥ ስሜት ሊያመጣ ይችላል። ይህም በማሩ ውስጥ ባለው ከፍተኛ አሲድ ይዘትና ስኳር ምክንያት ሊሆን ይችላል። 2 የስኳር ታካሚዎች ጥንቃቄ ያስፈልጋል። ምንም እንኳን ለስኳር ሕክምና ጠቃሚ ቢሆንም ማሩ አሁንም የተፈጥሮ ስኳር መሆኑን መዘጋት የለብንም። ስለዚህ በቅርብ ክትትል ሊወሰድ ይገባል። 3 የአለርጂ ስሜት ሊያመጣ ይችላል። ከንብ ውጤቶች ጋር አለርጂ ካለባችሁ ማሳከክ ወይም የጉሮሮ መከርከር ሊያጋጥም ይችላል። 4 ከ1 ዓመት በታች ለሆኑ ህጻናት አይሰጥም። እንደ ማንኛውም ማር የጣዝማ ማርም እድሜያቸው ከ1 ዓመት በታች ለሆኑ ህጻናት በፍጹም መሰጠት የለበትም። ለጤና ጥቅም በቀን ከ1 እስከ 2 የሻይ ማንኪያ መውሰድ በቂ ሲሆን ተፈጥሯዊነቱ የተጠበቀና በላቦራቶሪ የተረጋገጠ ማር መምረጥ አስፈላጊ ነው። በሳይንሳዊ ማስረጃዎች እንደታየው ጣዝማ ማር የልብን ጤና ለመጠበቅ፣ የደም ስኳርን ለመቆጣጠር፣ ቁስልንና ካንሰርን የመከላከል አቅም የያዘ ተፈጥሯዊ ድንቅ ምግብ ነው። ይህ ኃይለኛ ማር ለጤናው በሚጨነቅ በማንኛውም ሰው ቤት ሊኖር የሚገባ ሀብት ነው። ማንኛውም የጤና እክል ካለበው ጣዝማ ማር መመገብ ከመጀመሪያው በፊት ከሐኪምዎ ጋር መመካከር ተገቢ ነው። ለዛሬ የነበረ መረጃ በዚህ ያበቃል። ይህ መረጃ አስፈላጊና ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግና የደወል ምልክቱን መጫን አይርሱ። ሁልጊዜ ጤናማ ህይወት፣ ስኬትና ደስታ ከእርስዎ ጋር እንዲኖር ከልቤ እመኛለሁ። በሌላ አዲስ መረጃ እስከምንገናኝ ቸር እንሰንብት።